እስኪ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር በሚኒሊክ ጊዜ ሁሉ አስተርጓሚ የነበሩት ለአሜሪካ መንግስት ኢኖ ሊትማን ፕሮፌሰር ኢኖ ሊትማን የሚባሉ ጀርመናዊ ነበሩ። እኚህ ጀርመናዊ የአሜሪካው ፕሬዝዳንት በሚኒሊክ ጊዜ የነበሩት ቴዎዶር ሩዝቬልት የሚባሉ መሪ ከጀርመን አገር ወደ አሜሪካ ዋይት ሃውስ ውስጥ ቀጥረዋቸው ከአጤ ሚኒሊክ ጋር ደብዳቤ የሚጻጻፉት በአማርኛን ግዕዝን የሚያውቁ ጀርመናዊ ናቸው። ቅዱስ ሚካኤል ራሱ ጉልበቴን እኮ እንትን አለው አበረታው። ይገርማል። ወሳብንም እየመጡ ነው። ስብሰባ ሞራል ያስፈልጋል። በዩኒፎርም ነው ያሉት። ሞራል ወሳብን ሞራል ከደረጀ ዘወይንዬ ወደ ደረጀ ዘወሎዬ ሊቀየር አልገብቶና ሊቀትጓን የተባለው በእኛ አገረ ስብከት በእኛ ሊቀ ጳጳስ ባለች ቤተክርስቲያን ባለችበት ድምጽህን ታሰማለህ፣ እጅህን ትዘረጋለህ። ዛሬ ደግሞ እግርህ ሮጠ። ሁለመናህን ለእግዚአብሔር ይኸው አብረን ነበር ይላል ዘማሪ ብርሃኑ ቶኪዮ ላይ እንዲሁም አንዴ ደግሞ ፍራንስ ላይ ማራቶን ነው የሚሮጠው። አንተንክቶ ደካሞቹም ጸንተው ተራመዱ፣ ኃይለኞቹም ይኸው ተባረሩ። እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለም። ልብሳ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ እያልን ከወዲሁ መልካም ምኞታችንን እየገለጽ ኤላ ኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል። የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀውት በደስታ ነው። መላ እስራኤልን እንዲሁ እንጎበኛለን፣ እንሳለማለን። በጆርዳን ያሉትን ቅዱሳን መካናት እንጎበኛለን፣ እንሳለማለን። ከወዲሁ እየተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን። በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር ብሬ ተዘጋጁ። መጣው እንግዲህ ኑሽ ትናንት በነገርናችሁ መሰረት አሁን ተነስተናል ወደ ሩጫ። በጣም ብዙ ምዕመናን ክርስቲያኖች፣ ወጣቶች፣ ወንዶች፣ ህፃናት፣ ዲያቆናት፣ መምህራን የለም። ሩጫ ወደ ቅዱስ ሚካኤል ኮምቦልቻ ሚካኤል ለሚያስፈልገው ነገር ከጎኑ ለመሆን ጤንነታችንን እየጠበቅን ሩጫችንን እናደርጋለን። ወደ ሩጫ አንተንክቶ ደካሞቹም ጸንተው ተራመዱ፣ ኃይለኞቹም ይኸው ተባረሩ። እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለም። ልብሳ እልል በሉ ቆሙ ለምስጋና፣ እልል በሉ ቆሙ ለምስጋና።
ኤል ቤተክርስቲያንን ልንደርስለት ልጆቹንን መተናል። ይህንን የረዳንን አምላክ በድጋሚ በደንብ አድርጋችሁ አመስግኑ። እንግዲህ አትሌታችንና ጋዜጠኛው በኋላ ከክቡር አባታችን ጋር ሆነው ሩጫውን ያስጀምራሉ። ከአዲስ አበባ በርካታ ልዑካን መተናል። እኛም ራሱ ጥቤን እኔ ያሸንፈዋለሁ ብያለሁ። የአሃዱ ሬዲዮና ቴሌቪዥን ዋና ስራ አስኪያጅ ነው ጋዜጠኛው። ዮርዳኖስ በፍጹም እኔንማ አትቀድሙኝም ብላ ትፎክራለች። ዘማሪ ብርሃኑ ተረፈ ተዉ እኔ እንደ ጥንቸል ነው ምሮጠው ይላል። ዘማሪ ዲያቆን ልዑል ሰገድ ደግሞ መዝሙር መሰለው እንደ መዝሙር መስሎት ነው። እኔ ሁላችሁንም ቀድሜ ኩታበር ታገኙኛላችሁ፣ ምርቃቱ በ18 ስለሆነ እኔ ቀድሜ በሩጫ ሄዳለሁ ብሎ ተናግሯል። መምህር ውብሸት ደግሞ መጽሐፍ እንደሚጽፈው መሰለውና አረተው እናንተ ልጆች ብሎኛል። አዋቂዎቹን ልጆች አድርገናል። እንግዲህ ሩጫው ይቀጥላል። ሳሚ በመሰንቆ እየገዘገዘ ይከተለናል ማለት ነው። ሁለት በዚህኛው አንድ እጄ ስለማይሰራ ነው። እንደናት እነሱ ስሩ። 3 ወደ ታች፣ 4 ወደ ላይ፣ 5 ወደ ግራ ወደ ቀኝ፣ 6 ወደ ቀኝ ሙሉ፣ 7 ወደ ግራ ሙሉ፣ 8 ትከሻ ወደፊት። እስኪ ትከሻ በደንብ ትከሻ ወደ ኋላ፣ እዛው ባለንበት ሽንጣችንን እስኪ ወደ ቀኝ 1 2 3 ወደ ግራ ባልሰራንበት 1 2 3 እጃችንን ለጋን 2 አንደኛ ለወጣ ትልቅ ሽልማት እንዳለው ተነግሯል። በደንብ አንደኛ ለወጣ ትልቅ በብር የማይመጠን ሽልማት እንዳለ ያወቃችሁ በደንብ ሩጡ። እያገለገላችሁ እየዘመራችሁ ነው የምትሮጡት። እስኪ ወደ ላይ ከፍ፣ እጃችሁ አይታየኝም። ከፍ ወደ ላይ እስኪ አብርሃም ወደ ላይ እስኪ የመጨረሻ ነው። ከፍ አድርጉታ። እንታይ እስኪ 1 2 3 4 5 6 7 8 9 10 9 Thank you.
ያሬድ ቅዱስ ሚካኤል ራሱ ጉልበቴን እኮ እንትን አለው አበረታው። ይገርማል። ዝም ብዬ ነው ሐኪም ቤት እያልኩ ለካ መሮጥ ነበረብኝ። ግን ሩጫው ለሚካኤል ወይም ለድንግል ማርያም ከዚህ በኋላ ከቤት ተነስቼ እንጦጦ ማርያም ነው አሳይቶኛል ቅዱስ ሚካኤል። ሩጫዬን ጨረስኩ። በዛው ወገንም ዳበሰኝ ቅዱስ ሚካኤል። ለደረሰልኝ ልድረስለት ብዬ ራሱ ደረሰልኝ በመንገዴ። ይኸው ሪባኑ ለቅዱስ ሚካኤል ከወገኔ ጋር ከአባቶቼ ጋር ከወንድሞቼ ጋር ለመሮጥ በቃሁኝ። ይሄንን ዘመን እንግዲህ እግዚአብሔር በሰላም በጤና ለአዲሱን ዓመት ሰጥቶን እንግዲህ ሩጫችን ያማረ የሰመረ እንዲሆን ፈቃዱ ይሆነልን። ሌሎቹም አትሌቶች አሉ እንደዚሁ ከኔ ጋር ብዙዎች አሉ የሮጡ። ከነሱ ጋር ደግሞ ሜዳሊያውን፣ ሽልማቱን፣ ንግግሩን ሁሉንም ነገር ደግሞ በኋላ ጠብቁ። ያርስጥልን። የኮምቦልቻ ከተማ እንደጠበቁት በጣም ደስ የሚል ከተማ ነው። አቀባበሉ ከትናንትና ጀምሮ ከቦሌ ከኤርፖርት ጀምሮ እዚህ ድረስ ተመንገባል። ቆንጆ አቀባበል ነው የተደረገው። በጣም ደስ ብሎኛል። የአትሌት ልመንህ ምንድን ነው በብዛት የምትሮጠው ወይም ደግሞ የሩጫ አይነት ምንድን ነው? እኔ የምሮጠው የ42 ኪሎ ሜትር ሩጫ ማራቶን ነው የምሮጠው። ሩጫው በጣም ገራሚ ነው። ቅዱስ ጳውሎስ ሩጫዬን ጨርሻለሁ ያለው ለመንፈሳዊ ነው። እኔ በጣም ብዙ ሩጫዎችን ሩጫለሁ። ካሁን በፊት እንግዲህ ማራቶን ሩጫለሁ። ሮም ላይ አብረን ነበርና አብረን ነበር ይላል ዘማሪ ብርሃኑ። ቶኪዮ ላይ እንዲሁም አንዴ ደግሞ ፍራንስ ላይ 3 ማራቶን 3 ደግሞ 10 ኪሎ ሜትር ሩጫዎችን ሊሮጥ አስቦ ሳይሳካለት ቀረ። ነቃ። ኮምቦልቻን ድሮም በጣም ወዳታለሁ። ብዙ ጊዜ በመኪና ነበር መጣው እና ኮምቦልቻን አይቻት ነው ወደ ደሴ የሚሄደው። አሁን ደግሞ ኮምቦልቻ ላይ አረፍ አልኩኝ። ከተማዋ በጣም አየሯ ይመቻል። እንደገና ደግሞ የቤተ ክርስቲያን ልጆች ኦርቶዶክሳውያን የሚያደርጉት እንቅስቃሴ የደብረ ሲና ቅዱስ ሚካኤልን ቤተ ክርስቲያን ለማሰራት እዛ ተራራው ላይ ተገማሽሮ ይሁኑ ይባርከዋል። በጣም የሚገርም እይታ ላይ ነው ያለውና የግድህን ከሱ ጋር እንድትተሳሰር ያደርጋልና ኮምቦልቻን በጣም ደስ ብሎኝ ነው ያለው። የሩጫ አክሊል መቀበያ የተጋድሎ መገለጫ ነው። ምክንያቱም እየሮጥን እግዚአብሔርን ነው የምናስበው፣ እየሮጥን እያመሰገንን ነው፣ እየሮጥን እየዘመርን ነው፣ ላባችንን እያፈሰስን በሚገኘው ጥቂት ነገር ቤተክርስቲያኑን ለማገዝ የተደረገ ነውና ለስፖርት ኃጢአትም ጽድቅም አይደለም። ነገር ግን በስጋ ለጤና የሚጠቅም ጤንነት ነው፣ ከኃጢአት ጋር የሚያያዝ አይደለም። ግን አንዳንዶች ለመተቸት አለመታደል ሆኖ ፎልት ፋይንደሮች አሉ። ሮብና አርብ እየበላ
ገና ይሻር ይላሉ ብሎ የሚፎክራል። መጀመሪያ ራሱ ኮሮብና አርበን አልጾምም እና ሰባቱም ማቀነስ ሳይላትኝ ይላል። ራሱ እየበላ እና እንደዚህ አይነት ነገሮችን ከቅዳሴ በኋላ እኛ ማህሌቱን ሰዓታቱ ሳይቋረጥ ቅዳሴ ኪዳኑ ሳይቋረጥ ከቅዳሴ በኋላ በተለያየ ቦታ ከሚያሳልፍ በሩጫ እየሮጠ ቤተክርስቲያኑን እንዲያስብ በማድረግ ነው። አንድም ደግሞ ሙስሊሞቹም ያሉበት የተለያየ ሃይማኖት ያሉበት ነውና ኦርቶዶክሳዊ ህብረትህንም የሚያሳይበት ትልቅ ተጽዕኖ የሚፈጥርበት ነው። መንግስትም አውቆት የሚደረግ ሩጫ ስለሆነ እኔ በጎነቱ ነው የሚታየኝ። በጣም ደስ ይላል። እግዚአብሔር ይስጥልን። አሜን። እኛም ተደስተናል። በነገራችን ላይ በዛሬው መርሃ ግብር ምን እንደሆነ የሚለውን ጥያቄ ሰው ሲጠይቅ ክርስቲያኖች ሃይማኖቶች ሚካኤል የሚባል ቤተክርስቲያን እንደዚህ አይነት መርሃ ግብር ለሌሎቹ ስብከት ነው። እንቅስቃሴዎች ሁሉ ወደ መልካም ነውና ይሄን ነገር አስተባብራችሁ ይሄን ስላደረጋችሁ እናመሰግናለን። ክብረት ይስጥልን። ቋንቋ አይነሽ ሚዲያ ከልብ እናመሰግናለን። መምህር ወመዘመር መጋቢ መዋዘ ስብሐት ዲያቆን ልዑል ሰገድ ጌታቸው ጸሐፊም ነው፣ መጽሐፍም ይጽፋል። ግጥምና ዜማም ደራሲ ነው። በቴዎሎጂም ማስተርሱን ይዟል። ቀደመ አገልጋይ ነው። ከጥንት ጀምሮ አገልጋይ ነው። ድንግል ማርያምን ከልቡ ስለሚወልዳት ልክ ደረጀ ዘወይንዬ እንደሚባል ልዑል ሰገድ ቋንቋ አይነሽ ተብሎ እየተጠራ ያለ ወንድማችን ነው። የመብርሃን ፍቅሩ በልቡ ስለተሳለ ለእሱ አሁንም በጎ ነገርን እያደረገ በረከትን እያገኘ ልጆች ተባርኳል፣ በሚዲያው ተባርኳል። ይህንን ሚዲያ ለሌላው እንዲዳረስ ሰብስክራይብ፣ ሼር እንጂ ሸር አያስፈልግም። ላይክ እያደረጋችሁ የቤተክርስቲያን ሚዲያዎችን ዘማሪ ብርሃኑ ተረፈ የጥንት የጠዋቱ አገልጋይ በየገዳማቱ በየአድባራቱ ያገለገለ ነይ ነይ እምዬ ማርያም ብሎ እየጠራ በረከትን ያገኘ ልጁን እግዚአብሔር በቸርነት ከሞት ወደ ሕይወት በቅድስት ሀገር ኢየሩሳሌም ላይ የቀየረለት የእግዚአብሔርን ምስክርነት በእንባ ጭምር የሚገልጽ ወንድማችን አለ። ሎዛ ማርያም ሎዛ ሚዲያ ታላቅ ስራ የሚሰራ መጽሐፍትን የጻፈ ሎዛ ሚዲያ አለ። እቴጌ አድባራችን ናት እንግዲህ ኮሚቴው ጸሐፊ ናት። ሀረግ ሰይድ በጣም ትልቅ ስራ መሰራ ናት። በርካቶች አሉ። እናመሰግናለን። ወደፊት ግን አንድ ማስተካከያ ሊሰጠን ቃል ገብቶልና ደረጀ እንግዲህ በአንድ ኩነት ብቻ ነው ሰሜን ሸዋ ላይ ወይንዬ አቡነ ተክለ ሃይማኖትን አግኝቶት ስሙ ዘወይንዬ የሆነው። በብዛት ግን ብዙ ስራዎችን የሰራው ብዙ አሻራ ያለው ባቲ ተክለ ሃይማኖት በዚህ በሰሜን ወሎ በደቡብ ወሎ እየሰማኝ በዚህ በጊሸን እንዲሁም ደግሞ ሊቀ ትጓን የተባለበት ይሄ ሀገረ ስብከት ነውና ከደረጀ ዘወይንዬ ወደ ደረጀ ዘወሎዬ ሊቀየር ቃል ገብቶልና ሊቀ ትጓን የተባለው በእኛ ሀገረ ስብከት በእኛ ሊቀ ጳጳስ አሁን ፖርቱጋል ሩጫ አለ ማራቶን አለ በኦክቶበር 25 አለ። ምንድነው የሆነ ሹክ ያልከው ነገር አለ ለቅዱስ ሚካኤል? እንግዲህ ሹክ ብለው ለቅዱስ ሚካኤል እንግዲህ ሚዲያ ላይ መናገር ባልችልም እንግዲህ እግዚአብሔር ተቀናይ እንግዲህ እኔ ማድረግ ስላለ በጣም ለመንፈሳዊ ነገር ባለፈውም ወደ ጉራጌ ሀገረ ስብከት አይቻለሁ። በምስራቁም በደቡብም ባለች ቤተክርስቲያን ባለችበት ድምጽህን ታሰማለህ፣ እጅህን ትዘረጋለህ። ዛሬ ደግሞ እግርህ ሮጠ፣ ሁለመናህን ለእግዚአብሔር ለቤተክርስቲያን ትሰጣለህና እንደው ምን ስል ከቤተክርስቲያን ወይም ከሃይማኖት ጋር ያለ ትስስር በምታቀርባቸው ደግሞ በሬዲዮ በቴሌቪዥን የምታቀርባቸው ታሪካዊ ነገሮች ከስር ውስጥ ያሉትን ከመምህር ደረጀ ጋር የምታቀርቡት እጅግ መሳጭ ነውና እንደው ምን ነው በዛ ላይ ያለ ስሜት? ያው እንግዲህ ቤተክርስቲያናችን ማንነታችን ያው ከልጅነታችን ከቤተሰባችን ይጀምራል እና የኔም ቤተሰቦች በጣም የሃይማኖታቸውን የሚያጠብቁ ለሃይማኖታቸው የቆሙ መሆናቸውን ከልጅነት ጀምሮ ስዕላትን ቤት ውስጥ በማየት ምን በማለት እንደገና ደግሞ ቄስ ትምህርት ቤት በመማር እንደውም በቄስ ትምህርት በጣም ጎበዝ ነበርኩኝ በልጅነቴ። በዛው በቀጥል ኖሮ ዛሬ ሊቀሊቃውን አስኳላ ገብቼ ትንሽ ያስታውቃል። እንትን እርሾ እንዳለ መነሻው እንዳለ ያስታውቃል። እንዲያውም ያልጠበቅኩት ቦታ በጣም በትልቁ ሚና እየተጫወትክ ነው። በጣም የሚያስገርም
በራስ ዳሽን በሚገኘው የቅዱስ ያሬድ ቤተክርስቲያን እዛ ላይ በኮሚቴነት ያው የሥራ ድርሻህን ባላውቀውም ግን እዛ ስትሳተፍ አውቃለሁና ትልልቅ ቦታዎች ላይ አለህ ጥቤ። በእውነት በጣም ደስ ይለናል አንተን ስናይ፣ እኛም እንኮራለን። እንግዲህ ቤተክርስቲያን የአባቶቻችን እነ ላሊበላ እነ ቅዱስ ላሊበላ እነ አክሱም ጽዮን ሌሎችንም በጣም ጥልቅ የሆነ ታሪክ ያላቸውን አብያተ ክርስቲያናት አስረክበውን እኛ ላይ ደርሳለች። እኛ ደግሞ አንዴ በሩጫ አንዴ በእንትና አንዴ በባዛር አንዴ በተለያየ ነገር እያልን ይሄን ለማስቀጠል እየታገልን ነው። እስኪ እንደው በአንተ ዘመን ቤተክርስቲያንን እንዴት አየሃት? በአንተ ዘመን ማለት የሆነ ክፍልፋይ ሰጥተህ እንዲህ ነበር፣ አሁን ያለችበት ሁኔታ ያለው እንደው ምን ታዘብክ? አሁን እኔ ብዙ ዶክመንተሪ ፊልሞችን ሰርቻለሁ ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ጋር በተገናኘ የቅዱስ ላሊበላን እንደገለጽከው። አሁን የቅዱስ ላሊበላን ስሰራ አንድ ያገኘሁት መረጃ የፖርቹጋላዊው ቄስ ነው፣ ፍራንሲስኮ አልቫሬዝ ይባላል። ኢትዮጵያ ውስጥ በ16ኛው መቶ ክፍለ ዘመን መጥቶ ነበር። በ1520 ለአራት ዓመታት ያህል ቆይቷል እና ወደ ሀገሩ ሄዶ ከዛ ፖርቹጊዝ ሚሽን ኢን አብሲኒያ የሚል መጽሐፍ፣ ትልቅ መጽሐፍ ነው። እሱን መጽሐፍ ጽፏል። ምን ይላል? ስለ ቅዱስ ላሊበላ አብያተ ክርስቲያናት መጽሐፍ ፈልጎ ነው ያየውን መጽሐፍ ፈልጎ ምን ይላል? ካሁን በኋላ አሁን ምጽፍላችሁ አሁን የምታነቡትን እውነት መሆኑን ምነግራችሁ እውነት መሆኑን በኃያሉ በእግዚአብሔር ስም እምላለሁ። የኪነ ህንጻውን ጥበብ ለማስረዳት ሰው አያምነኝም ብሎ ማለት ነው። የስመ እግዚአብሔርን ጠራ ከሱ በላይ የለም እንድታምኑኝ ብሎ በመሐላ ነው የጻፈው። ስለዚህ እንዲህ አይነት የኪነ ህንጻ አሰራር ያለባት አገር ናት። የሰው ልጅ ከሰው ልጅ አእምሮ በላይ የሆኑ በጣም ህንጻን ወደ መንፈሳዊ የሆኑ ህንጻዎች እንዴት የሰው ልጅ በዛ ደረጃ አስቧቸው ቀርጾ አንድም ስህተት ሳይፈጽም ደግሞ እያንዳንዱ አርኪቴክትም ይሁን ሳይንሱም ይሁን ሁሉም ነገር ፖሊሲው ህንጻ ቤተክርስቲያንም ሆነ ምንም መሰረት ከታች ይጣላል፣ ወደ ላይ እየታነጸ ይሄዳል። ቅዱስ ላሊበላ ግን ማሃበ አልቦ ከምንም ማለት ነው ወደ ሀበቦ ሲያመጣው እንትኑን አለቱን ድንጋዩን መሰረቱን የተነሳው ከላይ ነው፣ ከላይ ወደ ታች አንዱ የሚያስገርም እና ውስጡ ነበረ እንትኑ። እንዴት አድርገው ሰሩ ደግሞ ስህተት ቢኖር አሁን ህንጻ አሁን በዚህ እቺን ህንጻ ምናምን ስንሰራ ብዙ ስህተቶችን እንፈጽማለን። ከዛ ማረሚያ መንገዶች አሉን። ያው እንደገና አፍርሰን ወዲያው አርመን እንሰራቸዋለን። የቅዱስ ላሊበላ ከአንድ አለት ስለተፈለፈሉ አንዲት ስህተት ብትኖር የማረሚያ እድል የለውም። ምንም በቃ አፍርሼ እንደገና ልስራው አይደል? አዎ ራሱ እንዴት ጨረሰው ፈረስ አይሳሳት። በጣም ነው የሚገርመው። እንዴት ሳይሳሳት 100% ካልስተት የሰው ልጅ በዛ ደረጃ ሰርቶ አቅም ቤት የቅዱስ ያሬድ ሀገር ናት ኢትዮጵያ። ቅድም እንደገለጽከው ደብራዊ ቅዱስ ያሬድ አንድነት ገዳም 4000 ሜትር ላይ ያለ ነው፣ ራስ ዳሽን ላይ እዛ የተሰወረበት ቦታ ላይ እና አሁን እዛ ጋር ልንሰራ ያሰብነው የኮሚቴ ሰብሳቢ ነኝ። ብዙ ርቀት እየሄድን ነው። ዩኔስኮም ሐሳቡን ደግፎታል። አካባቢው ገበሬዎች መሬታቸውን ሰጥተውናል። ተራራው ላይ ወደ 6 ሄክታር ቦታውን አጥረናል እና እዛ ላይ ትልቅ የትምህርት ማዕከል፣ ሚውዚየም፣ የቅዱስ ያሬድ የዝማሬዎች የሚቀርቡበት በጣም በዓለም ላይ እንግዲህ በ4000 ሜትር ላይ ያለ ትልቁ ቤተክርስቲያን የዓለማችን የምድሪቱን እሱ ለኢትዮጵያ ኦርቶዶክስ ቦታው መመረጡ የመንፈስ ቅዱስ ስራ እንግዲህ ጂኦግራፊ ድሮ ህብረተሰብ ሲባል ስንማር በኢትዮጵያ አንደኛ ትልቁ ተራራ ራስ ዳሽን ነው። ስሙ ራሱ ራስ ነው ከሁሉ በላይና በጣም ደስ ይላል። እዛ ላይ የቅዱስ ያሬድ ደግሞ የቤተ ክርስቲያን ራስ ነው። ርዕሰ ቤተ ክርስቲያን ነው ቅዱስ ያሬድ እና ሁሉ ነገራችን የተቃኘው በቅዱስ ያሬድ ነው። ያን ቦታ ደግሞ ለቅዱስ ያሬድ መስጠት ትልቅ ነገር ነውና ስለዚህ እየደገምነው ነው እንላለን። አሁን አባቶቻችንን አሁን እኛ በእኛ ዘመን ቤተክርስቲያን ላይ ታሪክ እየጠፋ ነው እየተደገመ ነው ያለው። እስኪ ብለህን ምን አይነት
ታሪክ ተመራማሪነት ከባድ ጥያቄ ነው። ግን ምንም ሆነ ምን ውስጣችን ምን አለ የቅዱስ ያሬድ ልጆች መሆናችን፣ የቅዱስ ላሊበላ ልጆች መሆናችንን፣ የነ ፋሲል እና አፄ ፋሲል ልጆች መሆናችን፣ ብዙ የቅዱሳት ኢትዮጵያውያን ልጆች መሆናችን ውስጣችን አለ። ምንም እንኳን ተግባራችን በእነሱ ልክ ባይሄድም ውስጣችን ግን አለ። ያ ነገር እስካልጠፋ ድረስ የሆነ ቀን ይመነዘራል፣ ይወጣል እና ይሄም ያ ነገር ስላለ ነው መቼም እንደዚህ የምንሰባሰበው። እንደዚህ አንተም ውስጥ ጠይቀኝ ምናምን እና በዛ ልክ ባንሆንም ዋናው ከልባችን ማህተም ውስጥ እሷ አትፋቅ ትኖር፣ እሷ ትቀጥል እና ይመጣል። እንደው ጥቤ እንደው ሳልጠይቅህ የማላልፈው ነገር አለ። በየጊዜው በየዘመኑ የኖረ ኢትዮጵያ የተሰፋችበት፣ ኢትዮጵያ የተመሰረተችበት፣ ኢትዮጵያ የምትተነፍስበት ብዙ ነገር አላት እና እስትንፋሶቿ ላይ የደም ስሯ ላይ በየዘመኑ አንዳንድ ሰዎች የሆነ ነገር ያነሱና የሆነ እንደ አጀንዳ ይሰጡናል። አሁን ለምሳሌ በጳጉሜ ጉዳይ ተነስቶ ነበረ። ይሄ አንዱ ደም ስሯ ነው፣ የዘመን አቆጣጠሯ ነው። በዓለም ላይ እንግዲህ የራሳቸው ፊደል የራሳቸው ካላንደር ያላቸው ሀገሮች ጥቂቶች ናቸው። ከነዛ መካከል እኛ ነን እና ይሄ ደም ስራችን ነው፣ ማንነታችን ነው። እሱ አለፈና ደግሞ አሁን ከዚህ በፊት በፊደል ዙሪያ ተመሳሳይ ፊደሎች ይቀረሱ የሚባል ነበረ። ያው ምሁራን ከሚወጣበት ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ ነው። አሁን ደግሞ በቅርቡ ስለ ግዕዝ ጉዳይ ተነስተዋል። እንግዲህ ሁላችንም እዚህ ውስጥ ያለ ነው በግዕዝ ነው። ክርስትና የተነሳ ነው ይኩን ስምከ ይኩን ስምኪ ተብለን ነው የምንጽፈው። ራሱ ፊደሉ ግዕዝ ነው። የሚገርመኝ ግዕዝ ሞቷል ያሉት ሰው ሞቷል ብለው የጻፉበት ሞቷል የሚለው ራሱ ግዕዝ ነው ፊደሉ። በሌላ ቋንቋ ኦልሬዲ ግዕዝ ዴድ ቢሉ እንግሊዘኛ ሆነ። ግን ግዕዝ ሞቷል ብለው የጻፉት ራሱ ፊደሉ ግዕዝ ነውና ምን ተሰማ? ያው ብዙ ያለማንበብ ያለማወቅ እና የድፍረት ነገሮች ይመስሉኛል። አንዳንዴ አሁን ከግዕዝ ጋር የተገናኘው በደንብ የቋንቋን ጉዳይ በስርዓት አለማወቅ። ግዕዝ እንደ ሌሎቹ ቋንቋዎች አሁን ይሄ ፈረንጆቹ እንደ ጋቱን ቋንቋ ይወለዳል፣ ያድጋል፣ ይሞታል ይላሉ እና ያንን ሂደት ተከትለው ግዕዝ አፍ መፍቻ ቋንቋ አይደለም፣ የሆነ ማህበረሰብ የለውም። የግዕዝ እንትን ነኝ ያኔ ብሔር ስለሌለው ነገር ግን አሁን ቤተ ክህነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገልገያዋ ዋናዋ ቋንቋ ግዕዝ ነው። አሁን እሷ ምን ትላለች? ልጇ ሞቷል እኮ እየተጠቀመችበት አብሯት ያለው ክርስትናን ይዞ ይመጣው በግዕዝ ነው ያለችው ምን ትለኛለች ብሎ እንኳን አለማሰብ እና ግዕዝ የተለየ ነው። ይህንን ማየት ነበረባቸው። እንዳልከው ለምሳሌ አማርኛም ሆነ ሌሎች ቋንቋዎች የራሳቸው ፊደል የላቸው። የተዋሱት በሙሉ የግዕዝ ነው። ግዕዝን እንዲኖር ሆኗል በሌሎች ቋንቋዎች ውስጥ። እንደገና የጥናት የምርምር ቋንቋ ነው። ለምሳሌ ፕሮፌሰር ግራዚያኖ ሳባ የሚባል ሰው ጣሊያናዊ፣ እኔ አዲስ አበባ ዩኒቨርሲቲ አንዱ ለማስተር ስማር ከጣሊያን መጥቶ ያስተማረኝ ግዕዝ እሱ ነው። ጣሊያናዊ የግዕዝ ሰዋሰው ማለት ነው። በሳቅ ነው የሚሞተው ይሄን ቢሰማው። በጣም ጣሊያን ተምሮ የመጣ ሰው ከ130 ዓመት በፊት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ እያን ከወዲሁ መልካም ምኞታችንን እየገለጽ ኤላኮቴትና ቋንቋ የነሽ ሚዲያ ዓለም አቀፍ የጉዞ ኤጀንት በተለየ ሁኔታ ወደ ኢየሩሳሌም በዓለ ልደትን ምክንያት ማድረግ ጉዞ አዘጋጅተናል። የሰብአ ሰገል ምስጋና በቤተልሔም እጅግ የተለየ መርሃ ግብር እንዳለን ስናሳውቀዎት በደስታ ነው። መላ እስራኤልን እንዲሁ እንጎበኛለን፣ እንሳለማለን።
በጆርዳን ያሉትን ቅዱሳን መካናት እንጎበኛለን፣ እንሳለማለን። ከወዲሁ እየተመዘገባችሁ ቦታ ትይዙ ዘንድ እናሳስባለን። በተለይ የሰብአ ሰገል ምስጋና በቤተልሔም እጅግ የምንጠብቀው ልዩ መርሃ ግብር የመጣ ሰው ከ130 ዓመት በፊት የነበረ ጀርመናዊ አውጉስቶስ ዲልማን የሚባል ጀርመናዊ ኢትዮጵያ ውስጥ ሳይመጣ እሱ ደግሞ ኢትዮጵያ ውስጥ የዛሬ 130 ዓመት የግዕዝን ዲክሽነሪ የሰራ ነው። ግዕዝን አንብቦ ተምሮ አውቆ አውጉስቶስ ዲልማን ይባላል። ጀርመናዊ ፕሮፌሰር የዛሬ 130 ዓመት ጀርመን ውስጥ ሳይመጣ ነው። እንደውም እነ አለቃ ኪዳነ ወልድ ክፍሌ እነ አለቃ ደስታ የመሳሰሉ የመዝገበ ቃላትን ያዘጋጁ ስለሱ ሲጽፉ ግዕዝን ከሱ በላይ ማን ያውቃታል? ከማ ዲልማን እዛው ነው እሱ በ130 ዓመት ላይ እንዲህ የሰራው። ከዛ በኋላም የዛሬ በሚኒሊክ ጊዜ ሁሉ አስተርጓሚ የነበሩት ለአሜሪካ መንግስት ኢኖ ሊትማን ፕሮፌሰር ኢኖ ሊትማን የሚባሉ ጀርመናዊ ነበሩ። እኚህ ጀርመናዊ የአሜሪካው ፕሬዚደንት በሚኒሊክ ጊዜ የነበሩት ቴዎዶር ሩዝቬልት የሚባሉ መሪ ከጀርመን አገር ወደ አሜሪካ ዋይት ሃውስ ውስጥ ቀጥረዋቸው ከአፄ ሚኒሊክ ጋር ደብዳቤ የሚጻጻፉት በአማርኛን ግዕዝን የሚያውቁ ጀርመናዊ ናቸው። ከአፄ ሚኒሊክ ጋር ሩዝቬልት የሚጻጻፉት በአማርኛ ቋንቋ ነበር፣ የግዕዝን ፊደል ምን በመጠቀም። እንደዚህ አይነት ዓለም ላይ ታላላቅ ሰዎች አክብረው ምን ብለው ያሳደጉትን ቋንቋ የኛ ልጆች ከ3ኛ ክፍል ይማሩ ማለት ምን ያንጫጫል እኮ እንዴ! እንደውም ዘግይተናል ነበር የሚያስብለው እንዴ! በጣም ብቻ ይሄንን እንትን ላሉ አጨበጭብላቸዋለሁ። ከ3ኛ ክፍል ጀምሮ እንዲማሩ ያመጡት በርቱ፣ ጠንካሮች ናቸው። የመጨረሻ ሁለት ጥያቄዎች ተጻራሪ ናቸው። ያው የታሪክ ተመራማሪ ነህ፣ በሬዲዮ ብዙ ዝግጅት አለ፣ በቴሌቪዥን ብዙ ዝግጅት አለና አሁንም ዘመኑ ላይ ነው እንመጣለን። በዚህ በእኛ ዘመን በጣም የምትናደድበት ነገር አንድ፣ የምትደሰትበት ነገር አንድ። እናደድበት ያው ኢትዮጵያ ያላት ታሪክ፣ ማንነት፣ ሃይማኖቷ ምናምን በጣም ትልቅ ነው። በጣም ከየትኛውም ዓለም ላይ ከሚኖር ህዝብ በላይ ነን። ግን በድህነት መጠቀሳችን፣ በኋላ ቀርነት መጠቀሳችን፣ በቃ በህዝባችን በችግር በረሃብ በጠኔ እንደዚህ መጎሳቆሉ በጣም ያበሽቀኛል። በሄድኩበት ዓለም ሁሉ የሚቆጨኝ ያ ነው። ያንን እንደው አቅሜን እስከምን ድረስ ነው መጠቀም ያለብኝ እኔ እንደግል እና ምንድነው ማድረግ ያለብን የሚለው እሱ በጣም ያስቆጫል። እንደገና በጣም የሚደሰተው ደግሞ ማንነት አለኝ ሲሄድ አሁን እኮ ቅዱስ ላሊበላ የሚባል መሪ 40 ዓመት ሲነግስ የሰራቸው ስራዎች እናንተ ሀገር የለም ከየት ታመጣዋል? እንደዛ አይነት አስተሳሰብ ያለው እነ ኢዛና አክሱም ላይ ያንን የሰው ልጅ ህንጻ ሳይሰራ በፊት ወደ ሰማይ ከአንድ አለት ድንጋይ ቀርጸው ያወጧቸውን ኪነ ህንጻዎች ሳይ እና አፄ ፋሲል ጎንደር ላይ እንደዛ አገማሽው የሰሯቸው አብያተ መንግስታት አብያተ ክርስቲያናትን ሳይ ምናምን እነሱን በማሳየት በጣም እቆራለሁ። እና አፄ ሚኒሊክ የሰሩትን ታሪክ ሃይማኖታቸውን ጠብቀው እና የአድዋን ድል እንዴት እናመጡ እነ እቴጌ ጣይቱ እንዴት በጸሎትና በጦርነት አገራቸውን እንዳስጠበቁ ይሄን ደግሞ የበለጠ ሙሉ አድርጎ ያሳያል። በጣም ደስ ይላል። እንግዲህ የትጉሃን በኩር ማለት አሁንም ያድርግልን፣ ኑርልን፣ ረጅም እድሜ ይስጥልን። ምልክታችን፣ ጋሻችን፣ መከታችን እግዚአብሔር ይስጥልን። እኔ በጣም ነው አመሰግነው ካንተ ጋር ቆሜ እንደዚህ ስላወራው። ምክንያቱም መዝሙርህን ገና ቋንቋ አይነሽን እና መሀል ላይ ሳልደርስ ነው ባይ የሚፈሰውና ሁሉ ጊዜ እና ካንተ ጋር እዚህ ስላወራው በጣም ደስ ነው የሚለኝ፣ ኩራት ይሰማኛል። ተባረክልኝ ወንድሜ። አሜን። አሁንም ብለጥልን። ስምህ ጥበቡ በለጠ ነው። አሁንም በጥበብ ላይ ጥበብ እግዚአብሔር ይስጥልን። ሁለቱም አሸናፊ ሆነዋል። ለደረሰልኝ ልድረስለት ታላቅ የሩጫ መርሃ ግብር በኮምቦልቻ ከተማ ዲያቆን ፍሬው አገዘ፣ ኮንስታብል ሳሙኤል መኩሪያ፣ ኮንስታብልም እየመጡ ነው።
ጭብጨባ ሞራል ያስፈልጋል። በዩኒፎርም ነው ያሉት። ስራ ገበታቸውም ላይ ሆነው ከኛ ጋር ስለሆኑ እናመሰግናለን። ሞራል 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 ኮንስታብል ሞራል ሞራል ዛጋ ጭብጨባ ሞራል የለም። እጅግ ያስደስታል። ሞራል 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 ከልብ ከመሰግ ሀረገወይን ሰይድ ሶስተኛ አዲስ አበባ ኮሚቴ እቴጌ ሀረገወይን ሰይድ የኛው ከአዲስ አበባ የዚህ የማስተባበሪያ ኮሚቴ አባል ዋናዋ በመሪነት የምታገለግለው እህታችን ነች። ሀረገወይን ሰይድ ቅድም አላያችሁም አምልጣን ነው ማለት ነው። በሰብሳቢያችን እጅግ ያስደስታል።